مرحبا يا إلهين አይደለ مرحبا ወዶቼ ብዙ ጊዜ እሰማለሁኝ እኔ ጊዜን አላባክንም ምግብ በማብሰል ኩሽና ውስጥ ማባክነው ጊዜ በጣም ይቆጨኛል ምን አተርፋለሁ የሚሉ ሰዎች አሉ ምን ትያለሽ በፍጹም ሞያን ለመልመድ ግዴታ የክፍለ ሀገር ልጅ መሆን አለብሽ ብዬ አላስብም ብዙ ጊዜ ምን ይባላል መሰለሽ ወንድ ልጅ ክብርን ይወዳል ይባላል ሴት ልጅሳ መከበርን አትፈልግም ከቲክቶክ የምታተርፊው በጣም መልካም ሰዎችን ታተርፊበታለሽ እውነት ለመናገር በጣም ጥሩ ቤተሰብ የእህት ያህል የሚሰማሽ ጥሩ ቤተሰቦችን ታተርፊበታለሽ የቲክቶክ ዋነኛው ትርፉ ሰው ነው እውነት ለመናገር ማለት ነው በቃ እንግዲህ የልጆች እናት ነሽ ባለቤትሽ አለ ባለቤትሽ ምን አለሽ ማለትም ቲክቶክ ሲጀምሪ አንዳንዴ ኮሜንቶች ይኖራሉ ከቤት ውስጥ ይጀምራልና ሁሉም ነገር ከቤት ውስጥ እንዴት ነበር እሱ ያንቺ ደጋፊ ነበር እንደዛ ሲሆን ጤናማ የተደራጀ ግልጽነት የተሞላበት ትዳር ይኖራል ብዬ ነው ማሰበው ስንቀላልድ ስናወራ በምን መልኩ እናወራቸው አخلاቃቸው ያማረ ልጆች ይኖራሉ ይበልጥ ደግሞ ከዱዓ ጋር ማለት ነው ዱዓ ያደረግንላቸው ይሄን ነገር ሰበቡን ብናደርስ እንደዛ አይነት ልጆች ልናፈራ እንችላለን ብዬ ነው ማሰበው ግን ከቲክቶክ ዓለም ምን ያገኘሽ እስኪ ምን አተረፍሽ بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم يتودداچونا يتكبراچو وديوايتي ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ السلام عليكم ورحمة الله وبركاته የሱመያዎች ፖድካስት ነው በሱመያዎች ፖድካስት ጠንካራ እህቶችን እዚህ በመጋበዝ ከህይወት ልምዳቸው እንዲያጋሩን በመጠየቅ የምንወያይበት መድረካችን ነው ዛሬም እንደተለመደው እዚህ እንግዳ ጋብዘናል የዛሬዋ እንግዳዬ ኢልሃም መሐመድ ትሆናለች ከኢልሃም ጋር በሚኖረን ቆይታ ተማሩበታላችሁ ትደሰቱበታላችሁ ብዬ ተስፋ ያደረኩኝ እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ የምጋብዛችሁ እኔ ፕሮግራሙ አዘጋጅና አቅራቢ ራህመት ታጁ ከሌሎች የስቱዲዮ ባለሙያ ባልደረቦቼ ጋር በጋራ በመሆን ነው መልካም ቆይታ مرحبا ኢልሁ አጀማመርሽ ልልሽ ብዬ ከዛ ጠፋብኝ መጥፋት ሳይሆን ደግሞ ድንገት ላይ ያምርብኝ ይችላል ብዬ ፈራው مرحبا يا إلهين አይደለ مرحبا ወዶቼ ማሻአላ مرحبا ብለናል مرحبا ጥሬና ክብረሽ እዚህ ስቱዲዮአችን ድረስ ስለተገኘሽልን እጅግ አድርጌ አመሰግናለሁ እንኳን ደህና መጣሽ ለማለት ወዳለሁ ቢስሚላህ እንኳን ደህና ቆየሽኝ مرحبا ኢልሃም ማነች ከየት ነው የተወለደችው ከሚለው ደግሞ እንጀምር እሺ ሙሉ ስሜ ኢልሃም መሐመድ ይባላል ባለትዳርና የአራት ልጆች እናት ነኝ የተወለድኩትም ያደግኩትም እዚሁ አዲስ አበባ ነው ማሻአላ እንግዲህ በቲክቶክ ዓለም ላይ ብዙዎቹ ያውቁሻል ብዬ አስባለሁኝ በተለይ በቤት አያያዝ በምግብ አሰራር ባለሙያ ነሽ ማሻአላ በኋላ ላይ ምናነሳቸው ፖይንቶች ይኖራሉ በዛም ያው አብዛኞቹ ያውቁሻሉ ከመሆኑም ጋር ያው ከሱመያዎች ፖድካስት ጋር መተዋወቅ ግድ ስለሚል ነው እዛ ነው የጠየቅንሽ አዲስ አበባ ነው የተወለድሽው ይህ ሰፈር ያደግኩት የተለያዩ አካባቢዎች ላይ ነው አየር ጤና አካባቢ አድጌያለሁ ወደ ሰበት አካባቢ አድጌያለሁ አዲሱ ገበያ አካባቢ አድጌያለሁ ሁሉንም እንተንለሽ ዞር ብለሽ ወጥተሻል እስኪ ስለ አየር ጤና ማህበረሰብ ደግሞ እናንሳ እዛ አካባቢ ሰፈሩ ምን ይመስል ነበር አየር ጤና አካባቢ ያለው ማህበረሰብ ማሻአላ በጣም ነው ደስ የሚለው ቁርአን የምንቀራው አንሷር መስጂድ ነበረ ማሻአላ በጣም ደስ የሚል ማህበረሰብ ነው ዋው በጣም ደስ ይላል ማህበራዊ ህይወት መቀራረብ እንደዛ አይነት ነገር አለ ሲባል ብዙ ጊዜ ሰማለሁ ሶሻል ላይፍ አለ ማሻአላ በጣም ደስ ይላል አንሷር መስጂድ እዛ ነው ቁርአን የቀራሽው እንዴት ነበር የቅራት ሁኔታ ማሻአላ ነው አንሷር መስጊድ ነው ቁርአንን የቀራሁት አንዳንድ ኪታቦችን ደርሶችን ደግሞ ካራቆሪ የሚገኝ መወዳ የሚባል መድረሳ አለ ክረምት ላይ እዛ ነበር የምንቀራው ማሻአላ በጣም ደስ ይላል የመድረሳ ትዝታ እንዴት ነው አሁን ላይ ደስ ይላል ደስ የሚሉ ትዝታዎች አሉ መድረሳ ላይ ቁርአን ለመቅራት ብቻ ሳይሆን ምሽቀድድማችን ለመጫወትም ከጨዋታ ጋር የተያዙ ብዙ ነገሮች ስላሉ ደስ ብሎን ነው የምንሄደው ወደ መድረሳ ሰዓት ምናምን አለ በቃ ቁርአን እየተቀራ ከኡስታዞች ጋር ወሬ እናወራለን ተደብቀን ብዙ ነገር አለ እና ደስ ይል ነበር ትውስታ አለው ማሻአላ በጣም ደስ ይላል የመድረሳ ህይወትን አይቶ ያደገ ሰውና የመድረሳ ህይወትን ያላደገ ሰው ልዩነቱ ምንድነው ብለሽ ታምኛለሽ
ያው መድረሳ ውስጥ ስታድጊ መድረሳ ብቻ ማደግ ብቻ ሳይሆን የቤተሰቦችሽም አስተዋጽኦ ወሳኝነት አለው። መድረሳ ብቻ ማደጉ አይደለም ግን መድረሳም አንድ ሰው ላይ የራሱ የሆነ ኢምፓክት አለው፣ ተጽዕኖ አለው። አክላቅሽ፣ አደብሽ፣ ሀያሽ ያማረ ያደርግሻል፣ ሼፕ አድርጎ ያሳድግሻል። ግን ቤተሰቦችሽም ደግሞ ያንን ነገር ሲደግፉት የበለጠ አክላቅሽ ላይ አደብሽ ላይ የተስተካከለ ነገር ይኖርሻል ብዬ አስባለሁ። ማሻአላህ። ስለዚህ አንቺ ከቤተሰቦቼ የሆነ ነገር ይዤ ወጥቻለሁ ነው? አዎ። እንዴት ያለ ቤተሰብ ነው ያሳደገሽ? እናትና አባቴ ተማሩ ናቸው። እናቴ ነርስ ናት፣ አባቴ አግሪካልቸር ነው ያጠናው እና ዲን ላይም ትምህርት ላይም ፎከስ እንድናደርግ ነው ያሳደጉን። እናቴ በጣም ጠንካራ ሴት ናት። አባቴም ትምህርት ላይ ለልጆቹ ያለው ቦታ በጣም ከፍተኛ ነው እና በእንደዛ አይነት ቤተሰብ ውስጥ ነው ያደግኩትኝ። ለእውቀት ቦታ ሰጣችሁ እንድታድጉ ተደርጋችኋል። እውነት ነው እንዳልሽው ነው። የቤተሰብ አስተዋጽኦ ቀላል ነገር አይደለም። እዛው ልኮሽ ብቻ ተምረሽ እንድትመጪ ስላደረጉሽ ብቻ የሆነ ነገር ለውጥ የሚፈለገውን ለውጥ ላታመጪ ትችያለሽ። ግን ከቤት ውስጥ ክትትል ካለ ይሄ ኢማ ያለው ቤተሰብ ደግሞ ሲሆን አንቺም አላማ ያለሽ ሰው ሆነሽ ለማደግ እድሉን ታገኛለሽ ማለት ነው። ጀዛከላሁ ኸይራን። ወደ ቲክቶክ ዓለም መቼና እንዴት መጣሽ? ወደ ቲክቶክ ዓለም የመጣሁት ሜካፕ አርቲስት ነበርኩኝ። ስራዎችን ለማስተዋወቅ ነበር የመጣሁትኝ። የሜካፕ ስራውን አቆምኩትኝ። ያው የሜካፕ ስራ ረጅም ሰዓት ቆመሽ የምትሰሪው ነውና 4 ልጅ ወልደናል። ወገብ ህመም አለ። በዛ አቆምኩትኝ። ቲክቶኩን አቆሚው ነበር። ከዛ እህቶቼ ለምን ቲክቶክን አትጀምሪም? የምግብ አዘገጃጀትሽን፣ የቤት አያያዝሽን ለምን ለሌላው ሼር አታደርጊም? ለምን አትጀምሪም ብለው እነሱ ናቸው ያነሳሱኝ። ከዛ ነው ወደ ቲክቶክ የገባሁትኝ። የህብረተሰቡ አቀባበል ምን ይመስል ነበረ? ወላሂ አልሐምዱሊላህ እኔ ቲክቶክ ስጀምር በጣም አቀባበሉ ደስ የሚል ነበረ። በጣም ብዙ ኮሜንቶች፣ ደስ የሚሉ ኮሜንቶች አሉ፣ የሚያበረቱ የሚያጀግኑ፣ ሞቲቬት ታደርጊናለሽ የሚሉ ብዙ እናቶች ብዙ እህቶች ስላሉ ቀን በቀን ቲክቶክን እንኳን ላቆም ብለሽ ስታስቢ እነሱን ስለምታስቢ ለማቆም እንኳን አትፈልጊም እና አልሐምዱሊላህ ተቀባይነቱ በጣም ቆንጆ ነው። ማሻአላህ። እንግዲህ የልጆች እናት ነሽ፣ ባለቤትሽ አለ። ባለቤትሽ ምን አለሽ? ማለትም ቲክቶክ ስትጀምሪ አንዳንዴ ኮሜንቶች ይኖራሉ፣ ከቤት ውስጥ ይጀመራል እና ሁሉም ነገር ከቤት ውስጥ እንዴት ነበር? እሱ ያንቺ ደጋፊ ነበር? ቲክቶክን ስጀምር ባለቤቴ ባይዘዌ እኔ ያመንኩበትን ነገር የሚያምን ባል ነው ያለኝ። አልሐምዱሊላህ በጣም ሰፖርቲቭ ባል ነው ያለኝ። ነገር ግን በዙሪያው ያሉ አንዳንድ ሰዎች ቲክቶክን እንዳቆም ሴት ልጅ እንዴት ቲክቶክ ላይ ትወጣለች የሚል ነገር ይነግሩት ነበርና እሱ ለኔ ግን ይሄን ነገር አይነግረኝም። ካለፈ በኋላ ነው የሰማሁትኝና አይሰማቸውም ነበር። እኔ ጠንካራ እንደሆንክ ለብዙ ሴቶች መማሪያ መሆን እንደምችል ስለሚያውቅ በጣም ያበረታኛል። ወላ ሁላ አንዳንዴ በቃ ቲክቶክን ማቆም አለብኝ ስል እሱ ነው ደግፈኝ። በፍጹም አታቆሚም፣ የጎደለ ነገር እኔ ላሟላልሽ። ከሪንግ ላይት ጀምሮ ባሊ ነው ገዝቶ መርሃባንኪ ጀምሪ ብሎ ሰፖርት ያደረገኝና ሀሳቦችን የሚያመጣልኝ ዛሬ ይሄን ለምን አትሰሪም? ላይቭ እኮ ሳትገቢ ቆየሽ፣ ላይቭ ግቢ የሚል በጣም ሰፖርቲቭ የሆነ ባል ነው ያለኝ። አልሐምዱሊላህ። ማሻአላህ በጣም ደስ ይላል። እንደዚህ አላማሽን ተረድቶ የሚረዳሽ ሰው ሲኖር አንቺም ስኬታማ ትሆኛለሽ። በጣም ደስ የሚል ነገር ነው ሀቂቃ። ግን ከቲክቶክ ዓለም ምን አገኘሽ? እስኪ ምን አተረፍሽ? ከቲክቶክ የምታተርፊው በጣም መልካም ሰዎችን ታተርፊበታለሽ። እውነት ለመናገር በጣም ጥሩ ቤተሰብ፣ የእህት ያህል የሚሰማሽ ጥሩ ቤተሰቦችን ታተርፊበታለሽ። የቲክቶክ ዋነኛው ትርፉ ሰው ነው፣ እውነት ለመናገር ማለት ነው። በቃ ሰው ነው ብዬ ነው የማስበው። እንዳልሽው ነው ሀቂቃ። ቲክቶክ ዓለም ላይ ያሉ እህቶች አሉ፣ ከአላማሽ ጋር የሚገናኝ ሀሳብ ያላቸው ሰዎች አሉ። ሀሳባቸውን ታዳምጫለሽ፣ ሀሳብሽን ይሰማሉ። አንዳንዴ ደግሞ ሀሳብሽን ራሱ ሼር የምታደርግለትን ሰው ስታገኝ ትልቅ ነገር ነው ብዬ አምናለሁ። አንዳንዴም ደግሞ መፍትሄ ትሆኛለሽ ለሰው ልጅ ችግር። እንደዛ አጋጥሞሽ አያውቅም? አውቃለሁ። አንዲት እህቴ ትዳሯ ላይ በጣም የተለያዩ ችግሮች ነበሩ። እንዲህ ነው ባልልሽም የሰው ማውጣት እንዳይሆንብኝ ከዛ ኢንቦክስ አደረገችልኝ፣ በስልክ አወራችኝ። በፍጹም ትዳርሽን በጣም ቀላል በሆነ መንገድ ትዳርሽን ማጣት የለብሽም፣ ትዳር በዚህ መንገድ መለያየት የለበትም እና የልጆችሽን አባት በዚህ መንገድ እንዳታጭው ይሄን ማድረግ አለብሽ ብዬ በጣም ብዙ ጊዜ እየተነጋገርን መፍትሄ አበጀሁላትና ወላሂ ለአዚም መታ በቃ እኔ ምን ልበልሽ አለችኝ።
ትዳሪን መለሽልኝ ትዳሪን መለሽልኝና እንደዚህ አይነት ሰው የሚያጋጥምሻል ምን ያህል ሳቲስፋክሽን እንደምታገኝ እኔ ቲክቶክ ላይ ከመውጣት ባሻገር እህቶቼን እንደዚህ ስረዳ በሐሳብ ስረዳ በጣም በቃ የሚሰማኝ ደስታ ልነግርሽ አልችልምና በቃ ሌሎችም የተለያዩ እናቶችም እህቶችም ብዙ ኢንቦክስ ይደርሰኛል ይደውሉልኛልና እንረዳዳለን በሐሳብ ላይቪንም አይተሽ ከሆነ የቲክቶክ ላይቪን ስለ ትዳር የሚወራበት ስለ ሴትነት ስለ እናት ስለ ጀግና እናቶች የምናወራበት ቤት ነው የኔ ቤት እና ብዙ ነገር ሐሳብ እንቀያየራለን እና አልহামዱሊላህ ማሻአላህ እንግዲህ ትዳርን የሚያክል ነገር ማትረፍ ማለት እኮ ትልቅ ነገር ነው ሐቂቃና እውነትም ደስታን የሚሰጥሽ ነገር ነው ብዬ ነው ማምነው ጀዛከላሁ ኸይራን በጣም ደስ የሚል ገጠመኝ ነው ሐቂቃ አሁንም በዚሁ እንደስቀጥይ ነው ያው አደራ ለማለትም እንወደኛው ጀዛከላሁ ኸይራን እንግዲህ ብዙ የምትታወቂበት ቲክቶክ ላይ በምግብ አሰራር በቤት ንጽህና በቤት አያያዝ ነውና ከየት ነው የመጣሽው ሞያን ሴት ልጅ ከማን ነው የምትማረው አንቺ ከማን ነው የተማርሽው ሞያን እኔ ተማርኩት መጀመሪያ መሰረታችን አያታችን ናቸው የእናቴ እናት አክስቶቼ እናቴ በጣም ጎበዞች ናቸው ሞያ በጣም ባለሙያ ናቸው አክስቶቼ አረብ ሀገር ረጅም ጊዜ ኖረዋል እና እኔ መንታ አለችኝ እኔ መንታ ሆኜ ስወለድ አረብ ሀገር ሄደዋል ሲመጡ ከአረብ ሀገር ልጅ ሆነን እኛ የአረብ ሀገር ምግብ ሲሰሩ ስርስራቸው ይሄድኩ አይ ነበር መለከት ነበር እናቴ ስትሰራ አያቴ በጣም ጀግና አያት ነው ያለኝ አላህ ይራህማቸው በ80 አመታቸው ቁጭ ብለው እቃ የሚያጥቡ ጀግና አያት ነው ያለኝ ሰው ያጠበውን ሰው የተጠቀመበትን አልተጠቀመም ብለው ቁጭ ብለው ድንጋይ ላይ በሳፋ እቃ ሞልተው አመድ አስቀምጠው ቁጭ ብለው የሚያጥቡ አያት ነው ያሉኝ በጣም ጀግና አያት ናቸው ስጋ ሲበለት አንድ ብልት ከተሳሳተ በጣም የሚቆጡሽ አያት ነው ያሉኝና ይመስለኛል እነሱን ያያየው ስላደኩኝ ነው ምግብ ላይ ጽዳት ላይ ቤት አያያዝ ላይ ጎበዝ ሆንኩት ብዬ አስባለሁ ማሻአላህ ተባረከላ እንግዲህ ከቤት ነው የሚጀምረው ሁሉም ነገር ማለት ነው አንቺ አያትሽ አላህ ይርሃማቸውና ባለሙያ ነበሩ ከዛም በኋላ አንቺ መንታው ነሽ ተወለድሽ አክስቶችሽ መጡ የነሱ ማስተዋጽኦ አለበት ማለት ነው ተዘግለ ኸይራን ብዙ ጊዜ ግን እናቶቻችን ቤተሰቦቻችን ባለሙያ ሆኖ ሳለ በተለይ ከተማ ላይ የሚያድጉ ሴቶች በተለይ አዲስ አበባ ላይ ብዙም አናገኛቸውም እንደዚህ አይነት ነገር ላይ ሙያ ነክ ነገር ላይና የአዲስ አበባ ልጅ ነኝ በቃ የከተማ ልጅ ነኝ ምንም መስራት አልፈልግም አልችልም የሚል ሰበብ እናመጣለንና ይሄ ግን ተቀባይነት አለው ብለሽ ታምኛለሽ በፍጹም ሞያን ለመልመድ ግዴታ የክፍለ ሀገር ልጅ መሆን አለብሽ ብዬ አላስብም ምንም ነገር መነሻው ፍላጎት ነው ብዬ ነው ማስበው ምንም ነገር አሁን ቤተሰቦች ባለሙያ ሆነው ልጆች ባለሙያ ያልሆኑበት ቤት እና ያለ ለምን ፍላጎት ስለሌላቸው ነው ከፍላጎት ጋር ሲሆን ከተማን ያማከለ ነገር ይሆናል ብዬ አላስብምና አዲስ አበባም ተወልዶ አድጎ በጣም ጎበዝ ባለሙያ ጀግና ሴቶች አሉ ብዬ ነው ማስበው እንዳንቺ ማሻአላህ እንግዲህ አንቺ የአዲስ አበባን ስም አስጠርተሻል ብዬ አስባለሁ ብዙ ጊዜ ያው እንደዚህ አይነት አባባልም ገጠመኞችም የሚታዩ ነገሮችም ስላሉ ነው ብዙ ጊዜ ከተማ ልጆች እንደዚህ አይነት ጣጣ ላይ ምናምን የለንበትም ምናምን ይላሉና ከዛ አንፃር ነው እንዳንቺም ደግሞ ሙሉ በሙሉ የለም ብሎ ማለትም መደምደምም አይቻልም እንዳንቺ ጀግና እህቶች ደግሞ አሉ ማሻአላህ ብለናል መርሃባ እንግዲህ ሞያ ያላት ሴትና የሌላት ሴት ልዩነታቸው ምንድነው ሞያ ያላትና የሌላት ሴት ያን ያህል የሰፋ ልዩነት አላቸው ብዬ አላስብም በርቀት ግን ሞያ ያላት ሴት ባለትዳር ከሆነች ባሏን ልጆቿን ቤተሰቦቿን በቀላል መንገድ ለመካደም ለማስደሰት ትሞክራለች ያቺኛዋ ደግሞ ምናልባት ሊከብዳት ይችላል እንጂ ያን ያህል የሰፋ ልዩነት አለው ብዬ አላስብም ግን ባለቤትሽ ማስደሰት በራሱ ትልቅ ነገር ነው አይደል ሐቂቃ ትክክል አንቺ ለራስሽ ለፍተሽ ሰርተሽ ለልጆችሽ ጤናማ ምግብ ስታበያቸው እኮ ውስጥሽ ራሱ ይደሰታል አንዳንዴ ወልደሽ ምናምን ሊሆን ይችላል በሌላ ሰው እጅ ልጆችሽ ሲበሉ ቅር ብሎሽ አያውቅም እንዴ በጣም ልጆች በራሳቸው ባል በራሱ እኮ ያንቺን እጅ መቅመስ ይፈልጋሉ እንዴ ዛሬ እስቲ አንቺ ይሄን ስሪልን ዛሬ እስቲ ይሄን ነገርን አብይን ይሉሻልና ደስ ይልሻል ገብተሽ ሰርተሽ ስታስደስቻቸው ሲደሰቱ ባልሽ ሲደሰትብሽ አንድ ሐቁን እንደሞላሽ ነው የሚቆጠረው እኔ እንደዛ ነው የሚሰማኝ ማሻአላህ በጣም ደስ ይላል ይሄንን ሰርተሽ አንቺ አሁን ምግብ እየሰራሽ ቲክቶክ ላይ ነው እንግዲህ እንተምትዩና የምትፖስቻቸውን እያየን ነውና እንዴት ነው ልፋት የለው
ልፋት የሌለው ነገር ምን አለ ብለሽ ነው? ሌላውን ትተሽ ምግብ ማብሰሉን ቢያንስ ትርፍ ነው እንበለዋለን። ኤዲት ማድረጉ፣ ሪከርድ ማድረጉ፣ ሪከርድ እያደረግሽ ልጆች ይንጫጩብሻል፣ ድምጽ ይገባል፣ ብዙ ነገር አለው። ልጅ ያለቅስብሻል። ምግብ እያበሰልሽ የሆነ ነገሮች አሉ። ቀላል አይደለም፣ ብዙ ስትራግሎች አሉት። ግን ያው አላማዬ ብለሽ ደግሞ ራሱ ትልቅ ነገር ነው። ኦፍ ኮርስ እንደዛ ነው። አላማ እስከሆነ ድረስ ግዴታ ነው። ምንም ማድረግ አትችይም። ማሻአላህ ጀዛኪላሁ ኸይራን። ስለ ትዳርም ያው መንካት ግዴታ ስለሆነብን እስኪ ኢሉ ትዳር ማለት ለአንቺ ምን ማለት ነው? ትዳርን እንዴት ትገልጪዋለሽ? ትዳር ለኔ ትልቅ ተቋም ነው። በፍቅር በመከባበር የተገነባ ከፍቅር በላይ ትዳር ላይ መከባበር ይቀድማል ብዬ ነው ማስበው። ትዳር ውስጥ ስንገባ ትንሽዬ ፍቅር ብዙ መከባበር ይዘን ከገባን ጤናማ ትዳርን እናገኛለን ብዬ ነው ማስበው። ከምንም በላይ መከባበር ይቀድማል ብዬ ስለማስብ ለኔ ትዳር እንደዛ ነው የምገልጸው። እውነት ነው። ብዙ ጊዜ ምን ይባላል መሰለሽ፣ ወንድ ልጅ ክብርን ይወዳል ይባላል። ሴት ልጅሳ መከበርን አትፈልግም? ትፈልጋለች። ወንድ ልጅም ሴት ልጅም ክብር ይፈልጋሉ። ይበልጥ ደግሞ ሴት ልጅ ፍቅርን እንክብካቤን ስትፈልግ፣ ወንድ ልጅ ደግሞ መከበርን ይፈልጋል። ከሴት በበለጠ ክብርን የሚፈልገው ወንድ ነው። ይህን ስንል ሴት መከበር አትፈልግም ማለት አይደለም። ወንድ አባወራ የቤታችን ራስ ነው። አባወራ የቤታችን ንጉስ ነው እና ይበልጥ ማክበር ያለብን እሱን ይመስለኛል ብዬ ነው ማስበው። እውነትሽን ነው። ሴት ልጅ እንክብካቤን ትፈልጋለች፣ ፍቅርን ትፈልጋለች። ያው በዛው ልክ ደግሞ መከበርን እሷም ትፈልጋለች። ግን ክብሩን ማምጣት ትችላለች አይደል? እዛ ቦታ ላይ ትዳር ውስጥ ኦፍ ኮርስ እንዴት ማምጣት አትችልም? ማክበር አለባት ባሏን። አሁን ለምሳሌ እኔ ማልደግፈው ይሄ የኔ ሐሳብ ነው። ፌሚኒስት ነን፣ የፌሚኒዝም አራማጅ ነን የሚሉ ሴቶችን መደገፍ ሴት አይደለሁም። ለምን በይ ሸሪዓችን፣ ቁርአናችን፣ ሐዲሳችን ለሴት ልጅ ከፌሚኒዝም ከፌሚኒስት በላይ የቆመ ነው። መብትና ግዴታችንን ጠንቅቆ አሳውቆናል። ስለዚህ ሴት ልጅ መስገድ ካለባት ለባሏ ነው መስገድ ያለባት፣ ቢኖርባት መስገድ ያለባት ለባሏ ነው ይባላል። ባሎቻችን የጀነት መግቢያ ሰበቦቻችን ናቸው። በምን መልኩ? ሐቃቸውን በመወጣት እንደ ወንድ በማክበር እንደ አባወራ ቦታቸውን መጋፋት የለብንም ምል ሰው ነኝ። ገብቶሻል? በአንድ ቤት ውስጥ ሁለት አባወራ ሊኖር አይችልም። አንቺም እንደ አባወራ አክት የምታረጊ ከሆነ እሱም እንደ አባወራ አክት የሚያደርግ ከሆነ ሰላማዊ ትዳርም አይኖርም። ስለዚህ ወንድ ልጅ እንደ አባወራ ካድመነው ተንከባክበነው መኖር አለብን። መካደም መንከባከብ ደግሞ ግርድና ነው ብዬ አላስብም። ሳቲስፋክሽን ነው። ደስ ይልሻል። ቤትሽን አሁን ለአንቺ አጽድተሽ አሳምረሽ እሱን አልብሰሽ ከውጪ ሲገባ በጥሩ ፈገግታ ቤትሽ ንጹህ ሆኖ ልጆችሽ ንጹህ ሆኖ ጥሩ ምግብ አብስለሽ ስታቀርቢው ገረዶንሽ ማለት ነው አይደለም። ሳቲስፋክሽን እሱ ላይ የሚነበበው ፈገግታ ሲገባ ያ በራሱ ሐቁን እንደመወጣት ነው ብዬ ነው ማስበውና ለሴቶች የማስተላልፈው ነገር ሸሪዓ፣ ሐዲስ፣ ቁርአናችን ባዘዘን መንገድ እንጂ ፌሚኒዝም በሚለው መንገድ ባንራመድ ትዳር ይፈርሳል ብዬ ነው ማስበው። ትዳር ውስጥም እየገባ ነው ማለት ነው። ከዚህ በፊት የምናውቀው እንግዲህ ያላገቡ ሰዎች ናቸው ይሄንን ሐሳብ የሚያራምዱት። አሁን ደግሞ ትዳራችን ውስጥም በትዳር ውስጥም እየገባ ነው ይሄ ሐሳብ ማለት ነው። አዎ ምግብ ለምን እናበስላለን? ምግብ ለሱ ለምንድነው ማበስለው? እኔ እሱ ገረድ ነኝ ወይ? ለምንድነው ዕቃ ማጥብለት? ለምን እንዲህ ነው የምለው? ይሄ እኮ የውዴታ የምታደርጊው ነገር ነው። ግዴታ ነው ማለት አይደለም። ሴት ልጅ ልብስ ማጠብ፣ እንጀራ መጋገር፣ ወጥ ማብሰል፣ የሆነ ነገር ማድረግ ግዴታዋ ነው ማለት አይደለም። ግን ምንድነው ትዳርሽን ያቆምልሻል። ሳቲስፋክሽን አለው፣ ደስታ አለው። የእማወራ ሚና ነው ብዬ ስለማስበው ነው እንጂ ምንም ማለት አይደለም። ወንድ ልጅ ገብቶ ቢያበስልም ልብስ ቢያጥብም ቢያግዝሽም ቢረዳሽም ምንም ማለት እኮ አይደለም ቢያደርገው። ግን ምንድነው እኔ ያላደርገውም አሽከሩ አይደለሁም፣ እኔ ያላደርገውም ገረዱ አይደለሁም አይባልም ነው። ሐቁን መሙላት አለብን ብዬ ነው ማስበው። ይሄ የራሴ አመለካከት ነው። አሁንም ያለበት እንደዛ ነው። አንቺም እኮ አንዳንዴ ወተሽ ምናምን ምግብ ከውጪ ስትጠቀሚ ራሱ የሆነ ሰው ሲያይሽ በተደጋጋሚ ሲያይሽ ደስ ይልሻል እንዴ? ደስ አይልሽም? የሴትነት ባህሪያችን ተፈጥሯችንም አይደለም እውነቱን ለመናገር እና ይሄ ማለት ደግሞ እንዴት እንደውም ይሄንን ቃል እንደምንጠቀም አላውቅም። እኔ ገረዱ አይደለም አሽከሩ አይደለም ሼም ነው እውነቱን ለመናገር። በተለይ ደግሞ ልጆች ያለን ሰዎች ለልጆቻችን ምግብ አብስለን የሚወዱትን ምግብ አብስለን ለነሱ መስጠት እንዴት በዚህ ልክ በግርድና እንደተወሰደ ልገባኝ አይችልም እውነቱን ለመናገር። የተሳሳተ መንገድም ነውና ትዳራችን ደስታችንን በራሳችን እጅ ማፍረስም ነው የሚሆነው። እዛ ጥንቃቄ ይፈልጋል። ሐሳብሽን እጋራለሁ ለማለት ያርሐው ጀዛኪላሁ ኸይራን። ብዙ ጊዜ እሰማለሁኝ እኔ ጊዜን አላባክንም ምግብ በማብሰል ኩሽና ውስጥ ማባክነው ጊዜ በጣም ይቆጨኛል፣ ምን አተርፋለሁ የሚሉ ሰዎች አሉ። ምን ትያለሽ?
ኪችን ቁጭ ብለው ምግብ ማብሰል ትርፍ የለውም፣ ትርፍ አለው ሌላ ነገር ነው። ትርፉ ግን ምንድነው? እርካታ ታገኝበታለሽ። አሁን ለምሳሌ ኪችን ገብተሽ አብስለሽ ለባልሽ ስትሰጪው ደስ ብሎት ሲበላ ደስ አይልሽም? ደስ ይልሻል። ግን ምንድነው ሙሉ ጊዜያችንን ኪችን እናቃጥል ማለት አይደለም። ሴት ልጅ ወጥታ መስራት አለባት። የራሷን የገቢ ምንጭ ሊኖራት ይገባል ብዬ እማምን ሰው ነኝ። ግን ግማሽ ጎን ለጎን ያንን ብናካሂደው ደስ ይላል ብዬ ነው የማስበው እንደ ሀሳብ። እውነት ነው። የውጭውም ላይ የቤቱም ላይ ፐርፌክት መሆን መቻል አለብን። ሁለቱንም ብንጋራ የተሻለ ነው ለማለት ነው። አዎ ተጠይቀሽ ታውቂያለሽ? ለሆቴል ነው ወይስ ለቤት ነው ብለው አያውቁም ሰዎች? ጠይቀውኝ እንኳን አያውቁም። ግን ያው የምንሰራውን ለባለቤቴ፣ ለኔ፣ ለልጆቼ አንድ ላይ ነው የምንበላው። ማሻአላ በጣም ደስ ይላል። ደስታ ነው የሚሰማሽ ስታደርጊ። ባለቤትሽ ምን አይነት አስተያየት ይሰጥሻል? ደስ ብሎት ነው የሚበላው። እውነት ለመናገር በጣም ደስ ብሎት ነው የሚበላው። ማሻአላ። እንግዲህ በባልና በሚስት መካከል ያለውን ቀረቤታ ለማምጣት ሴቶች ምን ስልት ብንጠቀም ነው የተሻለ ነው ብለሽ የምትመክሪኝ? ትዳር ላይ ያው ሴት ልጅ ብልሃተኛ፣ ዘዴኛ መሆን አለባት ነው አይደለም የሚባለው? ግልጽ መሆን፣ በቃ ግልጽ መሆን። አንዳንድ ጸቦች ቢፈጠሩ በግልጽ መነጋገር ሙሐባን እየጨመረ ይመጣል። ትዳራችን ላይ ሶስተኛን ሰው አለማስገባት። ወንድ ልጅ እንዳልኩሽ ቅድም መከበር ይፈልጋል። ማክበር፣ ባሎቻችንን ሐቃቸውን መወጣት። ይሄን ስል ወንድ ልጅ ይሄን ማድረግ የለበትም ማለት አይደለም። ያው የሴት እንትን ስላነሳን ነውና ሐቃቸውን መሙላት። እንደዛ ሲሆን ጤናማ፣ የተደራጀ፣ ግልጽነት የተሞላበት ትዳር ይኖራል ብዬ ነው ማስበው። እውነት ነው። በተለይ መነጋገር በጣም የተሻለ ነገር ነው። በግልጽ ሐሳብሽን አንቺን መግለጽ። አንዳንዴ በውስጣችን የሆነ ነገር እንይዛለን፣ ከሱ እንዲመጣ እንፈልጋለን እና ያንን የምንፈልገውን ነገር አውጥተን ብንናገር የተሻለ መልስ እናገኛለን ማለት ነው። ጀዛክላህ ኸይር። እጅግ አድርጌ አመሰግናለሁ። ልጆች አሉሽ እና አሁን ላይ ሶሻል ሚዲያው አለ። በተለይ ልጆቻችን እየጠፉበት ያለ መንገድ ደግሞ አሳሳቢው ነገር ደግሞ አለ። ስልክ የሚባል ነገር አንዳንዴ ቲክቶክ ከፍተን ልጆች ዝም እንዲሉ፣ ልጆች በቃ ቢዚ እንዳያደርጉ የምናደርግበት መንገድ አለና አስተዳደጋችን ትንሽ ወጣ እያለ ነው ያለው። አሁን ላይ አሳሳቢ ደረጃ ላይ ነው ያለው። ስልክና ልጆችን በምን አይነት መንገድ እንጠቀም? በተለይ እነሱ ጋር ሆነን ስልክን ስንጠቀም እንዴት ነው ጥንቃቄ ማድረግ ያለብን? እውነት ነው። ስልክን ለልጆች ሰጠሽ ማለት ምንም ጥንቃቄ ምንም የምታደርጊው ነገር የለም። ሾርት ቪዲዮዎች ይመጣሉ። በእርግጥ ሾርት ቪዲዮ ማጥፋት ይቻላል፣ ግን ቢሆንም ጎርጉረው ምንም ብለው ስክሮል አድርገው ያገኙታል። ስልክ ሰጠሽ ማለት ለልጅ መጥፊያቸው ነው። ስለዚህ የአሁን ጊዜ ልጆች ደግሞ በስልክ የተጠመዱ ናቸው እና በሆነ ጊዜ አንዴ እንኳን ማሚ ስጭን፣ ኳስኔ ማሚ ስጭን ይሉሻል። እንደዛ በሚሉሽ ሰዓት ስርሽ አስቀምጠሽ የሚያዩትን በመሃል ቼክ እያደረግሽ መስጠት ነው። እንግዲህ ሰውም ወጣ ማለትም አትችይም። ምክንያቱም ለጓደኛዬ ይሰጠዋል፣ ለኔ ለምንድን ነው የማይሰጠኝ ይልሻል እዚህ ጋር መጥቶ። አሁን ላይ በእድሜያቸው ይሄ ነው እንደዚህ አይነት ችግር አለ ብትያቸው ሊረዱሽ አይችሉም። ስለዚህ እኔ የማደርገው ሰጣቸዋለሁ በሆነ ጊዜ አንዴ። ነገር ግን ስሬ ቁጭ አድርጌ አያለሁ፣ የሚጠቀሙትን ነገር አያለሁኝ። የሆነ ማየት የሚፈልጉት የህፃናት ፊልም ምናምን ከሆነ ደግሞ ከስልክ ጋር ከቲቪ ጋር አገናኝቼ የራሴ ቁጭ ባልኩበት አሳያቸዋለሁ። እንደዛ ነው እንጂ ስልኩን ለብቻቸው ሰጠሻቸው አትሄጂም? አልሰጥም፣ ሙሉ በሙሉ አልሰጥም። ምን ጉዳት ያመጣል? በጣም ብዙ ጉዳት አለ። እንኳን እነሱ አይደሉም እኛ ከአይምሯችን በላይ የሆኑ ነገሮችን የምናይበት ነገር እኮ ነው። የሚያዩት ነገርን ሁሉ መሞከር ይፈልጋሉ። እንደዚህ አይነት ህይወት አለ እንዴ፣ እንደዚህ አይነት ነገር አለ እንዴ ይላሉ እና ከአይምሯቸው በላይ ብዙ ነገር ጭንቀትን ይፈጥርባቸዋል። የሚያዩትን ነገር መተግበር ይፈልጋሉ እና ያጠፋቸዋል። ያ ብዬ ነው የማስበው። ስለዚህ ጉዳቱ በዚህ ነው ያልክ ነው። እውነት ነው። አዎ አንቺ አጠገባቸው ስትኖሪ ይሄ እንዲህ ነው፣ ይሄ ላንተ አይመጥንም፣ ላንቺ አይመጥንሽም፣ ገና ነው እድሜሽ እያልሽ እያስረዳሻቸው ክፋቱንና ጥሩንና መጥፎን ለነሱ እያስረዳሻቸው እንዲያዩት ማድረግ ትችላለሽ። አጠገባቸው ከሌለሽ ደግሞ ልክ አንቺም እንዳልሽው ለእኛም የሚከብዱ ነገሮች አንዳንዴ ያጋጥሙናሉ። ስለዚህ እነዛ ነገሮች ደግሞ መጥፎ እንደሆኑ መከላከል ትችላለሽ ማለት ነው። ስለዚህ በተለይ ለልጆች ስልክን ሰጥተው ለብቻቸው ልጆች እንደፈለጉ እንዲጠቀሙ የሚያደርጉ ሰዎች ምን አይነት ጥንቃቄ ማድረግ አለባቸው ብለሽ ታስቢያለሽ? ይሰጣሉ ብዙዎቹ እናያለን። ቢዚ ይሆናሉ። ኪችን ለመግባት ልጁ ዝም እንዲል ስልኩን ሰጥታው ዞር ትላለች። ይሄ አሁን አደጋ አለው። አደጋው ምንድነው የሚለውን ነገር አንስተናል። ከዚህ በኋላ ምን እርምጃ ይወሰዱ?
እኔ ባይሰጧቸው ነው የምለው። ስልክ ሙሉ በሙሉ ሰጥተው ወይም ደግሞ ጌም ከሆነ ወይ የሆነ ነገር ከሆነ አፕሊኬሽን አስጭነው ዋይፋይ ወይም ደግሞ ዳታ አጥፍተው ይስጧቸው። ምንም የሚያዩት ነገር የለም፣ ምንም ስክሮል የሚያደርጉት ነገር የለም። ነገር ግን ከዋይፋይ ጋር አገናኝተው ወይ ዳታ አብርተው የሚሰጧቸው ከሆነ ልጆቻቸው ሳያውቁት እየጠፉባቸው ነው። ከሰው ጋር የመግባባት ችሎታቸውም ይቀንሳል። ፎከስ የሚያደርጉት እሱ ላይ ብቻ ስለሆነ እና ስልክ ሙሉ በሙሉ ባይሰጧቸው ነው የምለው። መርሐባ። ከልጆቻችን ጋር ስንቀላለድ ስናወራ በምን መልኩ እናወራቸው? ልጆችን ያው በግልጽ ነው የምትቀርቢያቸው። ግዴታ ዘመኑም ጊዜውም ያስገድደሻል። እንደ ድሮ ወላጆች ሂድ ግባ ሂድ ውጣ አትይም። በግልጽ ታቀርቢያቸዋለሽ፣ አክላቃቸው እንዲያምር ታደርጊያለሽ። ነገር ግን ብዙ ጊዜ ልጆች የምትያቸውን ሳይሆን የምታደርጊውን ነገር ነው የሚያዩት እና አሁን ለምሳሌ እኔ እዚህ ጋር ልጆቼን ውሸት እንዳትዋሹ ብያቸው እኔ እዚህ ጋር ከሌላ ሰው ጋር በስልክ ስዋሽ ቢያዩ የነገርኳቸውን ሳይሆን ያዩትን ነገር ነው የሚተገብሩት። እና እናቶች ልጆች ላይ በግልጽ ያለውን ነገር መናገር፣ በተግባር ማሳየት፣ ሁሉንም ነገራቸውን በተግባር ቢያሳዩ ቅርርባቸው የዛን ያህል የጎላና የሰፋ ይሆናል ብዬ ነው የማስበው። በግልጽ መነጋገር ግዴታ ነው። በተለይ አንቺም እንግዲህ ሴት ልጅ አለችሽ እና በተለይ ሴት ልጆች ሲሆኑ ይሄ እድሜን ያማከሉ ብዙ ለውጦች ይመጣሉ እና እነዛን ለውጦች አብሮ በጋራ ማየት ግድ ይላል ማለት ነው። በተለይ አሁን የወር አበባ አለ። ያንን እናት ልትነግራቸው በትምህርት ቤት ደረጃ የሚሰጡ ኮርሶች ምናልባት ይኖራሉ፣ ግን ከአንቺ የሚጠበቀው ነገር አለ። በፊት ላይ አሁን ላይ እንኳን ይሄ ያው ዘመኑም እያስቀረ የመጣ ይመስለኛል እና ምንም የምታውቀው ታሪክ የለም ልጅቷ፣ ወይ ትምህርት ቤት ላይ ወይ ጓደኞቿ የምታወራው ነገር ነው። መጀመሪያ ላይ ደግሞ እንደዚህ አይነት ነገር ሲከሰት መጀመሪያ ላይ እንደዚህ አይነት ነገር ሲያዩ ደግሞ የመደናገጥ አይነት ነገር አለ። ያ እንዳይከሰት ከአንቺ ጋር ይሄ የፔሪድ መምጫቸው ጊዜ ሲደርስ ከአንቺ ጋር በግልጽ እንዲነጋገሩ በጊዜ ነው ማለት ነው መጀመር ያለበት። ይሄ ቀረቤታሽ በግልጽ መነጋገርሽ አይደል? ኦፍኮርስ እንደዛ ነው። ሴት ልጅ ካለሽ በደንብ እያቀረብሻት ነው መንገሪያ የማሳደግ ያለብሽ። ስትቀርበሽ አብረሽ ስታሳድጊያት አንቺ ባትነግሪያት እንኳን የሆነ ነገር ሲፈጠር ማሚ እንደዚህ ተፈጥሯል ብላ ትነግርሻለች። ስለዛ ነገር እንኳን ባታወሪ ግልጽ አርገሽ አቅርበሽ ካሳደግሻት እራሷ በሰዓቱ ልትነግርሽ ትችላለች። እንደዛ አይነት ባህሪ የሌላቸው ልጆች ደግሞ ከሆኑ እድሜያቸው እየደረሰ ነው ብለን ስናስብ ወይም ደግሞ የሚማሩትን ነገር ቼክ እናደርጋለን አይደል? ይሄ ማለት ይሄ ነው ልጅ፣ ይሄ ማለት ይሄ ነው፣ እንደዚህ አይነት ነገር ሊፈጠርብሽ ይችላል፣ እንደዚህ አይነት ቅድመ ጥንቃቄ ማድረግ አለብሽ፣ መደናገጥ የለብሽም እያለን በደንብ በግልጽ ካስተማርናት ያንን ነገር በኮንፊደንስ ትወጣዋለች ብዬ አስባለሁ። መርሐባ። ስኬታማ የሆኑ ልጆችን በተርቢያ ተኮትኩተው ያደጉ ልጆችን ለማሳደግ በተለይ ልጆችም ያላፈራን እህቶች ልጆችም ያሉን ሰዎች ለራሳችን እንዴት ያለች እናት መሆን አለብን ብለሽ ታምኛለሽ? እናቷን አይተ ልጅቷን ውሰድ ነው። እናት ተርቢያ ናት። ገብቶሻል? እናት ተርቢያ ናት እና ሁሉን ነገር አክላቃቸውን የምታሳምረው የምታስተካክለው እሷ ናት። ስለዚህ አክላቃቸው ላይ ቁርአናቸው ላይ ሰላታቸው ላይ ከሰራሽ አንቺ አክላቃቸው ያማረ ልጆች ይኖራሉ። ይበልጥ ደግሞ ከዱዓ ጋር ማለት ነው። ዱዓ እያደረግንላቸው ይሄን ነገር ሰበቡን ብናደርስ እንደዛ አይነት ልጆች ልናፈራ እንችላለን ብዬ ነው ማስበው። መርሐባ ጀዛከላሁ ኸይረን። ስኬታማ ልጆችን አፍርቶ ለቁም ነገር ማብቃት ከትልቅ ዓላማዎች መካከል አንዱ ነው ብዬ አምናለሁኝ። ለዛም ደግሞ መጀመሪያ እናቲቱ ራሷን ማዘጋጀት መቻል አለባት በተርቢያ በአኽላቅ። ቅድም እንዳልሽው እናት አኽላቋ ካማረ የልጅቷም አኽላቅ ያማረና የተዋበ ይሆናል ብዬ አምናለሁ። መርሐባ። ቲክቶክሽን አሁን ወዴት ለማሳደግ ጥረት እያደረግሽ ነው? ወይስ ደግሞ እርምጃሽ እንዴት ነው? ከዚህ ቀጥሎ ያለው ነገር ብናውቅ ደስ ይለኛል። ያው የታወቀ ነው። ሁላችንም ፎሎወር እንዲጨምርልን ቪው እንዲጨምርልን እንፈልጋለን። አንዴ የጀመርነውን ነገር ለማቆም አንፈልግም እና ምኞቴ ያ ነው። ቢዝነስ ጀምረሽ ነበር እዛው ቲክቶክ ላይ፣ እንዴት ነው አባሽ ነበር? አልሐምዱሊላህ ጊዜያዊ ነው። ጊዜያዊ ስራ ነው የጀመርኩት የነበረው። ጊዜያዊ ስራ ደግሞ የዘላቂነት የለውም። ኢንሻአላህ ደግሞ አላህ ከረዳኝ በሰፊው ለመምጣት እሞክራለሁ። ኢንሻአላህ እኛም እንጠብቃለን። መርሐባ ጀዛከላሁ ኸይራን። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ምናልባት ቀረ የምትይው ነገር ካለ በተለይ ከቲክቶኩ ጋር ደግሞ በተያያዘ የሚያስቅ ገጠመኝም ካለሽ ደግሞ ትንሽ ፈገግ ብታደርጊኝ ደስ ይለኛል።
እውነት የሚያስገጠመኝ የለኝም ግን ለቲክቶክ ፎሎወሮቼ እምለውና ማስተላልፈው መልእክት በጣም ለምወዳቸው የቲክቶክ ፎሎወሮችን ሁሌም ነው የምነግራቸው። በጣም ሰፖርት ያደርጉኛል፣ በጣም ይደግፉኛል። ላይቭ ስንገባ እንደ እህትማማቾች ነው የምናወራውና በጣም ነው የምወዳችሁ ለማለት ነው የምፈልገው። ጀዛክላህ ኸይራ እጅግ አድርጌ አመሰግናለሁ። መተሽን የመሰለ ወርቃማ ሀሳብሽን ለሱመያዎች ፖድካስት ስላጋራሽ በጣም ነው የማመሰግነው። ጀዛክላህ ኸይራ። ሽክራን አቲ። የተወደዳችሁና የተከበራችሁ ውድ የዋይቲ ተመልካቾቻችን በመከታተል ላይ ቆያችሁት ሱመያዎችን ፖድካስት ነው። እስካሁን ለነበረን ቆይታ እጅግ አድርገን እናመሰግናለን። በቀጣይ በሌላ እንግዳ እስከምንገናኝ በያላችሁበት የአላህ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን፣ ይደርሰናል፣ እንበረታለን። እናመሰግናለን።